ያው በዚህም መጥቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁልኝ ውዶች? ይሄንን ቻናል ማለት ነው ሼር እያደረጋችሁ ምናምን 1000 አስገቡልኝ እሺ። የኔ ወርቆች የምር ሰብስክራይብ ምናምን ማድረግ አይከፈልበትም። በላይክም ጀምሮ አሳድጉልኝ እባካችሁ። እነሱ እንኳን ለእኔ ብዙ መጥተው ምናምን ሼር አድርጊ ምናምን ሲሉን ለእኔ ትንሽ ነገር ነው፣ ለእነሱ ደግሞ ይጠቅማቸዋል ብዙ ነገር እና አድርጉላቸው ለማለት ፈልጌ ነው። ከይቅርታ ጋር የምሬ ነው። ይለጥፋል ይውዬ እናንተ የሚገርምሽ ይሄን የሚያደርጉ ሰው ኮንፊደንስ የላቸውም። እነሱ ወንድ ከሆኑ የራሳቸውን ፎቶ ድሮ የራሷ ማንነት ታወጣ። እሷ ምንድን ነው የምትመስለው? ይሄ ነው በጣም ማንም እኮ የራሱ ማንነት አለው እንዴ። ማንም ማነሽ ሂዊ ማናችንም ኢትዮጵያኖች የመጣንበት ባክግራውንድ ሁላችንም ከለው ፋሚሊ ነው። ለው ሌብል ፋሚሊ የመጣ ሲመቸን ነው እና ሁላችንም ደርሶን አይደለም ወደ ስደት የወጣ ነው። ከስንት አንደኞች አንዳችን ናቸው። ያ የሆነው ደግሞ ሁሌ እንደዛ እንኖራለን ማለት አይደለም። ገባሽ? ያንን የሚያመጡ የሚያንጸባርቁ ልጆች ምንድን ናቸው? አስተሳሰብ ነው። ይሄ አሁን ችግሩ እኛ ጋር አስተሳሰብ ነው። በቃ አስተሳሰባቸው ደካማ የሆነ ሰዎች አሉ። ይህንን የሰው ማንነት ወደ ቁልቁል የሚጎትቱ እነዚህ አሉ እኮ እነዚህ ሰዎች እኮ የትኛውም ምድር ላይ አሉ። ለምን የሰውን እድገት ማይፈልጉ ውድቀትሽ የሚፈልጉ ሁሌ ወደ ታች ነው የሚጎትቱሽ፣ ወደ ታች ነው። እና ይሄ በደካማ በመሰላቸው መንገድ ነው። ምናልባት ልብስ እንኳን ካላማረብሽ አያምርብሽም ይሉሻል። ወይ እንደዚህ ናት እሷ፣ እንደዚህ ናት፣ እንደዚህ እኮ ናት መልኳ። ግን አይምሮ ነው ይሄ። እኔ የአይምሮ አስተሳሰብ ያለመብሰልነትን የእነሱን አስተሳሰብ ነው ማየው። እና ይሄ ይቅርታ አድርጉልኝ እንደዚህ ብዬ መሳደቤ ምናምን ሳይሆን ይሄ ጀነራል ነው፣ ጀነራል የሆነ አስተያየት ነው። ለምን አሁን ሀይሚና ብሩክን ወደድን እያልን እዚህ ጋር እየተሰለፍን እንደዛ መሆን ማለት ራሱ መረገም ነው። እውነት ለአድራጊዎቹ የተረገሙ ናቸው ነው የምለው። ቤተሰብን መዘቅዘቅ፣ እነሱን መሳደብ፣ ያለፈውን ህይወት ይሄ በጣም ይደብራል። እና ማቹርድ እንሁን፣ ለራሳችን እናስብ። የት ሀገር ላይ ነው? ምን ላይ ነው ቆም ነው? ማን ፋሚሊ ነው ያሳደገን? ኢቨን እኮ ይሄ ነገር ይደርስብናል ምንለው ነገር ሁሉ መጥፎ መጥፎ ነገሮች በራሳችን ህይወት በተዘዋዋሪ በሌላ መንገድ ይከፈለናል። እና አስወጫትች ማነች ቤተክርስቲያን የምትለው እኔ ጋር ቀን እንደዛ አይነት ሰው እኮ ነው በቃ አሁን ምድሪቷን እያጠፋ። ለምን እነዚህ አሉ፣ እነዚህ መጥፎ ሰዎች አሉ። አሁን እምልሽ እነዚህ ሰዎች አሁን እንደዚች አሉ የተበተኑ፣ ልክ እንደ ሴጣን የተበተኑ አሉ። እነዚህ ኔጌቲቭ ነው የሚያስቡት። ሁሉ ጊዜ ጥሩ አስቡልሽም። ለማንኛውም አንድ ቀን ጥሩ አስቡ። እነሱን ይዞ ደግሞ መከተል፣ እነሱን መስማት ማለት ድካም ነው። እና ራሳችንን ዋች እናድርግ። እግዚአብሔር ይጠብቃቸው። እነሱ ብዙ አሁን ዛሬ በዛሬው ቪዲዮ ለምሳሌ ተመሳሳይ ፖስት ሲጀመር በታምር መሽን የሚያደርገው የተገላልጥሽ ነው። እኛ እሺ በፍቅረኛሞች እንደዚህ ከሆኑ ትዳር ላይ ከገቡ እንዴት ሊሆኑ ነው? እሺ እንደዚህ እኮ እኔም እየገረመኝ ያለው ይሄ ነው። ትዳራችሁ ላይ እኮ ተጽዕኖ አለው። የዛን ጊዜ ይረጋጋሉ። እንደዚህ አይሆኑም። እንደውም አይሆኑም። ትዳር አሁን እኮ ትዳር ውስጥ ገባሽ ማለት በጣም ያኔ እስር ቤት ነው። ትዳር ማለት በጣም የእንትን ነው፣ የፈተና ነው፣ ፈተና ያለው ገና በፍቅረኛ ሆነሽ እንደዚህ በትንሽ ነገር ወደ ላይ ኩፍ ትቼ ሄዳለሁ፣ ለቅቄ ሄዳለሁ። ከዚህ በጣም ፈተና ሊደርስብሽ ይችላል። ህይወት ድረስ ማለት ነው። ይሄን እኮ አሁን የእንትና ምሽት በደንብ ነው የነገረቻት። ያ ምሽት በደንብ መክራታለች። አሁን ያን ምክር ነው መውሰድ ያለበት ሀይሚ። አሁን እንክረው የድራማ ነው፣ ፍራንክ እያደረጉት እንደሆነ እኛ በዛ ነው የማምነው። አሁን ገኒ እንዳለች ነው ማለት እውነት አይደለም። እያደረገች ያለች ነገር ፍራንክ ነው። ደግሞ በሪዶ ዓለም ላይ ግን ስንሄድ እንደዚህ ጭቅጭቅ በፍቅር ዓለም ላይ እኔ የምልሽ እኮ ሀይሚ እንኳን ሴትም ስለሆነች ምንም ችግር የለም። ውስጧ እንኳን ትበስላለች። ሰውዬው ነው የሚቀርበት። ሰውዬው አልበሰለም። አሁን ችግር እኮ እሱ ነው። ትዳር ላይ ከገባ እንደዚህ ኩፍ በትንሽም በትልቅም ኩፍ ካለ እንዴት ነው?
እሱ ብቻ ሳይሆን አሁን ብሩኬ ምንድነው ችግሩ? ተሎ ግንፍል ይላል። አንዳንድ ደግሞ ሳያማክራት ብሩኬ እኮ እንደውም ተስተካክሎ እኮ ነው የመጣው። ድሮ እንደዚህ አልነበረም እኮ። አዎ ድሮ እኮ ድሮ እኮ ወዳችን ግልፍ እኮ ነው የሚለው። አሁን ትዕግስተኛ ሆኖ ስንት ጊዜ ጥልፍ ያጠለፋት እስቲ አስቢ። ማጥለፉ ብቻ ምን ትርጉም አለሽ እንጂ ገንዬ እንዴ አይደለም። የመጀመሪያው መጥለፍማ ትርጉም አለው መሆነሻል። እንደዛ ፍቅር በፍቅር አድርጓቸው እንዴ ጊዜ ጠለፋት ትዕግስት አድርጎ ራሱ እሷም ቢስትለው ግን ድሮ እንደዚህ አልነበረም። ትዕግስቱ ወዳችን ቦግ ነው የሚልበት። ለምን መሰለሽ እንደዛ የሚጠፋት እኮ አንዴ ተናግራለች። ታስታውስ እንደሆን በዛች በማንም አብሳላት ነው በምናምን በባል ድራማ ከሷ ላይ አልጋ ላይ ተልኮላት ቪዲዮ እኔ እኮ እወድሃለሁ የጣም የምቻለው ወይ እንደ የምታዩ መስዋዕት ሊያስከፍለኝ ይችላል አላለም። መግቢያ ላይ እኮ ተናግሮ እኔ እኮ እወድሃለሁ ለምንድን ነው እንደዚህ የምታደርጉ? ፊቴን አንብበ መረዳታችን ያ እኮ ነው እሱን ወደ ጠለፋ የሚወስደው ያለችው አፏ የምትናገረውና የውሽጧ አንድ አይደለም ብሎ ይወስደዋል። እውነቱን ነው። እንደው እግዚኦ ማረና ክርስቶስ ሆነን እግዚአብሔር ይመልሳቸው ወደ ልቦናቸው። የምር አንቺ ትራንስናት ምንም ነው ግን እንደዚህ አርጋችሁ ትንሽ አርጋችሁ ጭቃ ሲያቦቁ አረ እንደው ደስ ስትሉ እናንተ ራሱ ግን አላችሁ ምን ላድርግ እኔ እንዳይቀደኝ አራው ያሉበት ሰማይ ሰላም አላችሁ ቶቼ አለን እንዴት ነሽ?